በዘመኑ ውስጥ ካፌር ይሏል። በንግስት የምትዋብ ድሮ ማሰልጠኛ እንደነበራት ታሪክ ያስረዳል። ይሄ የጠቅላይ ማሰልጠኛዋ ነው። ሌላው ሸማ ስራ ብላችሁ አሁን አሳልፈን የሰጠነ ነገር አለ። ለምን ለሙስሊሞች ሰጠናል አሳልፈን። አሁን ሸማ ስራ ብታዩት ሙስሊም ነው የሚል በጭራሽ እመቤታችን የሰራችው ስራ እኮ ነው። ይሄን ታውቃላችሁ? ግን በጭራሽ የሱ አይደለም። ምንድነው የሚለው? እንዘ ትፈትል በቤተ መቅደሱ ነው የሚለው። በቤተ መቅደስ አርና ወርቁ ስታስማማ ነበር። እና አርና ወርቅ ማለት ምን ማለት ነው? መጀመሪያ ራሱ ይሄን አሳልፈን ሰጠን፣ ፍዳ የበላንበት። አሁን እኮ ያሳፍራል እኮ። አሁን ጥምቀት ስትወጡ ጥበቡን ከምን ነው የምትገዙት? ከሙስሊም ቤት። በጣም ያናደኝ ነው ማለት። ሌላውን ተውት። ብዙውን ተረክበውታል እነሱ ብዙውን ማለት ነው። እንግዲህ ሰውት ራሳቸው የኛ የሆነውን አሳልፈን ሰጠን፣ የኛ ያልሆነውን ተቀብለን ያለነው ልጆች እኮ እኛ ነን። የኛ ያልሆነው አሁን እሷም እዚህ ላይ ንግስት የምትዋብ የባልትና ስራ ማሰልጠኛዋ አላት። ይሄ የሸማ ስራ ማሰልጠኛዋ ነው፣ ትልቁ ትምህርት ቤቷ ነው። ለምሳሌ የጎንደር ቀሚሳት 7 መስቀላት እንዳሉ 12 መስቀላት እንዳሉት ያውቁ ንግስት የምትዋብ ናቸው ሲያሰሩ በ12 ደቀ መዛሙርት በሰባቱ በኢብራይስጥ ቋንቋ 7 ፍጹም ስለሆነ በሰባቱ አማካኝነት ሲሰሩ ተነበረው ማለት ነው። እኔ የመሰለ ስራ ሲሰሩ ነበር በዘመናቸው ንግስት የምትባል። አሁን ያለችው ደግሞ አገር ጎንደር ምን አስገብታለች? ቁማር ቤት አስገብታለች። ላስ ቬጋስ የምትባል ሀገር ታውቃላችሁ? አይታችኋል? ላይ ባንክ ቤት ነው፣ ታች ቁማር ቤት፣ ላይ ምግብ ቤት ነው፣ ታች ቁማር ቤት ነው። አይታችኋል? ግን እኔ ገርመኛ ራሱ እኔ ከፍቼ በተለያየ ነገር ስለማይ ነው። አሁንም ደግሞ ወደዳችሁም ተላችሁ ከ6 እና ከ7 ዓመት በኋላ ጎንደር ቁማር ቤት ካልሆነች አንገቴን እሰጣለሁ። ይሄ ፍልስፍና አይደለም፣ የማየው ነገር ስላለ አይታችኋል። አሁን ባለስልጣን እኮ ተደብቆ እኮ ቁማር የሚጫወትበት ጊዜ ነው። እዩት ከፈለጋችሁ። አሁን ሌላውን ተው። በተለያየ ቁማሩ መጣ፣ በተለያየ ሲዝን ላይ በተለያየ በማን መጣ? በኳስ መጣል እያየነ ነው። አሁን የኳስ ኃጢአት አይደለም እያልን ነው ያለነው። ኳስ ማየቱ አይደለም ኃጢአት፣ መጫወቱና ቁማር መግባቱ ግን ኃጢአት። ከገባችሁ አርሰናል ወይም ማንቸስተር እንደዚህ ይሆናል ምናምን አይደለም አውጫዋል። ይሄ ቁማር አሁን ስንት ትዳር በትኗል ብላችሁ ይሄ ኃጢአት አይደለም? ስንት ወገን አስገድሏል። ይሄ ኃጢአት አይደለም ወይ? ሌላውን ተውት። የውሾች የምን እየተባለ በቲቪ መጥቷል። አብሶ ጎንደር ላይ ተሰርቷል፣ እያየ ነው። ውሻ እየሮጠ ፈረስ እየሮጠ ቁማር ማለት አይታችሁ። ነገ ወገን አያስገድልም ትላላችሁ? አሁን ሰው እያሳፈነ ያለ ይሄም አይደል? ብር ሲያጣ እኮ እንደ ውሻ እያደረገው ነው ሰውን እየበደለ ያለ። አሁን አሰቡትና አሁንም ሀገራችን ላይ ይሄ ሁሉ መጥቷል። እኛ ምን ብለናል? ዝም። ነገ በየቤታችን ያንኳኳል። ይሄን አትጠራጠሩ። ይሄን ታያላችሁ ላይ